ሰላም ሰላም እንዴት ናችሁ? ይህ የግሬድ ናይን ማቴማቲክስ የምዕራፍ 2 ስምንተኛ ቪዲዮአችን ነው። በባለፈው ቪዲዮአችን ምን አይተናል? ስለ ሪል ነምበር ምንነት እና ሌሎች ተያያዥ ነገሮችን ተመልክተናል። መጨረሻ ላይ ያቆምነው ምንድነው? ፕሮፐርቲስ ኦፍ ሪል ነምበር እያየን ነበረና ሁለት ፕሮፐርቲዎች ይቀሩናል። እነሱን እናጠናቅና ወደሚቀጥለው ርዕስ እንሄዳለን። የመጀመሪያው ከቀሩት ፕሮፐርቲዎች ውስጥ የምናየው አንደኛው እንግዲህ ኤግዚስተንስ ኦፍ አዲቲቭ ኤንድ መልቲፕሊኬቲቭ ኢንቨርስ ነው። ኤግዚስተንስ ኦፍ አዲቲቭ ኢንቨርስ ይሄ ማለት ምን ማለት ነው? አዲቲቭ ኢንቨርስ ማለት አንድ ቁጥር የአንድን ቁጥር አዲቲቭ ኢንቨርስ የምንፈልግለትን ቁጥር ከዛኛው ቁጥር ከአዲቲቭ ኢንቨርሱ ጋር ስንደምረው ዜሮ የሚሰጠን ማለት ነው። ዛት ሚንስ አንድ ቁጥር ቢኖረን ያ ቁጥር ከዋጋ ቢደመር ነው ዜሮ የሚሰጠን ብለን ፈልገን የምናገኘው ቁጥር አዲቲቭ ኢንቨርስ ይባላል። ለምሳሌ ሌት ኤ የሚባል ቁጥር ቢኖረን ኤ የሚባል ሪል ነምበር ቢኖረን ስለዚህ ኤ ከማን ጋር ቢደመር ነው ዜሮ የሚሰጠን ብለን ስንፈልግ የምናገኘው ቁጥር አዲቲቭ ኢንቨርስ ይባላል። ኔጌቲቭ ኤ ኢዝ አን አዲቲቭ ኢንቨርስ አናዲቲቭ ኢንቨርስ እንለዋለን ማለት ነው። ለማንኛውም ሪል ነምበር ኤ ለሚባል ሪል ነምበር አዲቲቭ ኢንቨርሱ ኔጌቲቭ ኤ ይሆናል ማለት ነው። አዲቲቭ ኢንቨርሱ ኔጌቲቭ ኤ ይሆናል። ለምሳሌ በኤግዛምፕል ለማየት ያክል ለምሳሌ ቁጥሩ 2 ቢሆን የሁለት አዲቲቭ ኢንቨርስ አዲቲቭ ኢንቨርስ ኢዝ ዋት አዲቲቭ ኢንቨርሱ የሁለት ምን ይሆናል ማለት ነው? ኔጌቲቭ 2 ይሆናል ማለት ነው። ምክንያቱም 2 ሲደመር ኔጌቲቭ 2 ዜሮ ስለሚሰጠን ቁጥሩ ላይ ምን ማድረግ ነው ማለት ነው? ፖዚቲቭ ከነበረ ኔጌቲቭ ማድረግ፣ ቁጥሩ ኔጌቲቭ ከነበረ ደግሞ ፖዚቲቭ ማድረግ ማለት ነው። ስለዚህ ያ ቁጥር የአዲቲቭ ኢንቨርስን በዚህ መልኩ ለማንኛውም ቁጥር በቀላሉ መፈለግ እንችላለን። ለምሳሌ find the additive inverse of the following real numbers ለእነኚህ ሪል ነምበሮች አዲቲቭ ኢንቨርስ ፈልጉ ብንባል ለምሳሌ 3 አለን ለኔጌቲቭ 5 ለአንድ ሁለተኛ ለኔጌቲቭ 3 አምስተኛ እንደዚህ አይነት ሪል ነምበሮች ናቸው። አሁን ለነኛ አዲቲቭ ኢንቨርስ ፈልጉ ስንባል ምን ማድረግ ነው? ቁጥሩን ፖዚቲቭ ከነበረ ኔጌቲቭ ማድረግ። ኦኬ ስለዚህ ይሄን እንደዚህ አድርጋችሁ መፈለግ ነው። ለምሳሌ 3 እዚህ ጋር ፖዚቲቭ ነው። ስለዚህ አዲቲቭ ኢንቨርስ ምን ያህል ማለት ነው? ኔጌቲቭ ማድረግ ነው። እዚህ ጋር ቁጥራችን አዲቲቭ ኢንቨርስ የምንፈልግለት ቁጥር ኔጌቲቭ 5 ነው። የኔጌቲቭ 5 ኔጌቲቭ ኢንቨርስ ደግሞ ኔጌቲቭ ከነበረ ፖዚቲቭ ማድረግ ነው። ኦኬ 1/2 አለ እዚህ ጋር ፖዚቲቭ ነው። ስለዚህ አዲቲቭ ኢንቨርሱ ኔጌቲቭ 1/2 ይሆናል ማለት ነው። የኔጌቲቭ 3/5 ደግሞ ኔጌቲቭ ስለሆነ ቁጥሩ አዲቲቭ ኢንቨርሱ 3/5 ይሆናል ማለት ነው። ስለዚህ እነዚህ በሞላ ምንድናቸው ማለት ነው? አዲቲቭ ኢንቨርስስ ናቸው ማለት ነው። ለማንኛውም ቁጥር አዲቲቭ ኢንቨርስ እንግዲህ በዚህ መልኩ መፈለግ ትችላላችሁ ማለት ነው። ጉድ። ሁለተኛው ሐሳብ መልቲፕሊኬቲቭ ኢንቨርስ የሚባለው ነው። መልቲፕሊኬቲቭ ኢንቨርስ እንለዋለን። መልቲፕሊኬቲቭ ኢንቨርስ ይሄኛው ደግሞ ምንድነው? ቅድም እንግዲህ ምን ብለናል? በባለፈው ቪዲዮአችን ላይ 0 እና 1 ስለ 0 እና ስለ 1 ነግሬያችኋለሁ። ኦኬ ምን ብለናል? ማንኛውም ቁጥር ላይ 0 ብትደምሩ የምታገኙት ራሱ ቁጥሩ ነው። ማንኛውንም ቁጥር ደግሞ በአንድ ብታባዙት የምታገኙት ራሱ ቁጥሩ ነው ብለናል። ስለዚህ 0 ምን ብለናታል? አዲቲቭ ኢንቨርስ ትባላለች። አዲቲቭ አይዴንቲቲ ትባላለች። ኦኬ ዋን ደግሞ ምን ትባላለች ብለናል?
መልቲፕሊኬቲቭ አይዴንቲቲ ትባላለች ብለናል። ኦኬ ሶ እነኚህ ምንድናቸው? አዲቲቭ አይዴንቲቲ 0 እና መልቲፕሊኬቲቭ አይዴንቲቲ 1 ምን እንደሆኑ ካወቅን አሁን በቀላሉ እንግዲህ ማንን መፈለግ ይችላሉ? መልቲፕሊኬቲቭ ኢንቨርስ መፈለግ ይችላሉ። ሶ መልቲፕሊኬቲቭ ኢንቨርስ ለመፈለግ ደግሞ ምንድነው ማድረግ? ቁጥሩን ሪስፕሮካል ማድረግ ነው። ቴክ ዘ ሪስፕሮካል ኦፍ ዘ ጊቭን ነምበር። ለምሳሌ ምን ማለት ነው ይሄ? ሌት ኤ ሪል ነምበር ቢሆን፣ ስለዚህ የዚህ ቁጥር ይሄን ቁጥር ምን ማድረግ ነው? 1/, የተሰጠን ቁጥር ማድረግ ነው። 1/, ቁጥሩን ስናደርገው ኢዝ መልቲፕሊኬቲቭ ኢንቨርስ ኦፍ ኤ ይሆናል ማለት ነው። ኦኬ ስለዚህ ስለ ኢንቨርስ ስናወራ ወይም ደግሞ ስለ መገልበጥ ማለት ነው ቁጥሩን ስናወራ ሁለት ነገሮች እናወራለን። ሁለት አይነት ኢንቨርሶች አሉ። አንደኛው ቅድም ያየነው አዲቲቭ ኢንቨርስ ሲሆን ሁለተኛው ደግሞ መልቲፕሊኬቲቭ ኢንቨርስ ይባላል። ስለዚህ ምንድነው ይሄ? ቅድም ካስታወስኳችሁ ከአይደንቲቲዎቹ ጋር ስናገናዝበው አንድ ቁጥር የሌላ ቁጥር አዲቲቭ ኢንቨርስ ነው ወይም ደግሞ መልቲፕሊኬቲቭ ኢንቨርስ ነው ብለን የምንወስነው በሚሰጠን ውጤት ነው ማለት ነው። ለምሳሌ ምን ማለት ነው ይሄ? ኤ የሚባል ቁጥር አለ። ለምሳሌ ሲደመር ከሆነ ቁጥር ጋር ቢ ከሚባል ቁጥር ጋር ሲደመር 0 ከሰጠኝ 0 ደግሞ ምንድናት? አዲቲቭ ኢንቨርስ ነች ማለት ነው። አሚን አዲቲቭ አይደንቲቲ ነች። ስለዚህ ሁለት ቁጥሮች ተደምረው አዲቲቭ አይደንቲቲ የሚሰጡ ከሆነ አንደኛው ቁጥር ለሌላኛው ቁጥር አዲቲቭ ኢንቨርስ ነው ይባላል ማለት ነው። ኦኬ ልድገምላችሁ ይሄንን። ሁለት ቁጥሮች ኤ እና ቢ የሚባሉ ሁለት ቁጥሮች ቢኖሩኝና እነሱን ስደምራቸው 0 የሚሰጡኝ ከሆነ 0 ምንድናት ብለናል? አዲቲቭ አይደንቲቲ ናት ብለናል። አዲቲቭ አይደንቲቲ ኦኬ የሚሰጡን ከሆነ ምን ብዬ መናገር እችላለሁ? ኤ የቢ ኤ ኢዝ አን አዲቲቭ ኢንቨርስ ኦፍ ቢ ነው። ወይም ደግሞ ምን ብዬ መናገር እችላለሁ? ቢ ኢዝ አን አዲቲቭ ኢንቨርስ ኦፍ ኤ ነው ብዬ መናገር እችላለሁ ማለት ነው። ኢንቨርስ ኦፍ ኤ። ስለዚህ ምን ማለት ነው? አሁን ኤ እና ቢ ተደምረው 0 የሚሰጡ ከሆነ አዲቲቭ አይደንቲቲ የሚሰጡ ከሆነ ኤ የቢ አዲቲቭ ኢንቨርስ ነው ወይም ደግሞ ቢ የኤ አዲቲቭ ኢንቨርስ ነው ብዬ መናገር እችላለሁ። እንዲሁም በተጨማሪ ኤ ሲባዛ የሆነ ቁጥር ሲ የሚባል ቁጥር አንድ የሚሰጡን ከሆነ አንድ ምንድናት? መልቲፕሊኬቲቭ አይደንቲቲ ብለናል። ኦኬ መልቲፕሊኬቲቭ አይደንቲቲ ናት። ኦኬ ሶ ሁለት ቁጥሮች ተባዝተው መልቲፕሊኬቲቭ አይደንቲቲ ወይም ደግሞ ዋን የሚሰጡን ከሆነ ምን ብዬ መናገር እችላለሁ? ኤ ኢዝ አን መልቲፕሊኬቲቭ ኦር ኤ መልቲፕሊኬቲቭ ኢንቨርስ ኦፍ ሲ ብዬ መናገር እችላለሁ። ኦር ብዬ መናገር እችላለሁ ሲ ኢዝ ኤ መልቲፕሊኬቲቭ ኢንቨርስ ኦፍ ኤ ብዬ መናገር እችላለሁ ማለት ነው። ኢንቨርስ ኦፍ ኤ ብለን መናገር እንችላለን። ስለዚህ ምንድነው አንድ ቁጥር አዲቲቭ ኢንቨርስ መሆኑን አለመሆኑን፣ መልቲፕሊኬቲቭ ኢንቨርስ መሆኑን አለመሆኑን የምትለዩት ምንድነው? አዲቲቭ ኢንቨርስ ከተጠየቃችሁ ተደምሯቸውና 0 ከሰጧችሁ የአንደኛው ቁጥር ለሌላኛው ቁጥር አዲቲቭ ኢንቨርስ ነው እንላለን። መልቲፕሊኬቲቭ ኢንቨርስ ከሆነ ደግሞ ቼክ የምናደርገው እና አባዛቸውና ሁለቱ ቁጥሮች ሲባዙ አንድ ከሰጡን ወይም ደግሞ መልቲፕሊኬቲቭ አይደንቲቲውን ከሰጡን አንደኛው ቁጥር የሌላኛው ቁጥር መልቲፕሊኬቲቭ ኢንቨርስ ነው እንላለን ማለት ነው። ኦኬ መልቲፕሊኬቲቭ ኢንቨርስ ነው። ስለዚህ ኤ የሚባል አንድ ቁጥር ቢኖረኝ ሪል ነምበር ቢኖረኝ እና ለእንደዚህ ለማንኛውም ቁጥር ኤ ለሚባል ቁጥር መልቲፕሊኬቲቭ ኢንቨርስ ለመፈለግ ምንድነው የምታደርጉት? ቁጥሩን 1/, ማድረግ ነው። 1/, የተሰጣችሁ ቁጥር ማድረግ ነው። ስለዚህ ይሄ 1/, ኤ መልቲፕሊኬቲቭ ኢንቨርስ ኦፍ ኤ ነው ማለት ነው። ኢንቨርስ ኦፍ ኤ ብለን መናገር እንችላለን።
ለማንኛውም ቁጥር ይሰራል ማለት ነው። እስኪ ይህንን በኤግዛምፕል ለማየት ያክል ኤግዛምፕል ፋይንድ ዘ መልቲፕሊኬቲቭ ኢንቨርስ the multiplicative inverse of the following numbers ለሚከተሉት ቁጥሮች መልቲፕሊኬቲቭ ኢንቨርሳቸውን ፈልጉ ብትባሉ ለምሳሌ ስኩዌር ሩት ኦፍ 2 or 3 or negative 3 over 5 or 0.5 አሁን ለእነኚህ መልቲፕሊኬቲቭ ኢንቨርስ ነው ፈልጉ የተባለው። መልቲፕሊኬቲቭ ኢንቨርሳቸውን ስፈልግ ምንድን ነው የምናደርገው? ቁጥሩን ምን ማድረግ ነው? 1 ኦቨር ማድረግ ነው። 1 ኦቨር ማድረግ ነው። ስለዚህ 1 ኦቨር ልቀቱ በቀላሉ እንዲለያችሁ የስኩዌር ሩት ኦፍ 2 አሁን መልቲፕሊኬቲቭ ኢንቨርስ ማን ይሆናል ማለት ነው? 1 ኦቨር ስኩዌር ሩት ኦፍ 2 ይሆናል ማለት ነው። የ3 1 ኦቨር 3 ያደርገዋለሁ። የኔጌቲቭ 3 ኦቨር 5 መገልበጥ ነው። ይሄኛው ፍራክሽን ከሆነ ደግሞ ምን ታደርጉታላችሁ? ፍራክሽኑን መገልበጥ ነው። ስለዚህ ጋር ኔጌቲቭ እሱን ተወስዱና ምን ታደርጉ? 3 ኦቨር 5 የነበረውን 5 ኦቨር 3 እናደርገዋለን ማለት ነው። 5 ኦቨር 3 እናደርገዋለን። ደስማሎች ደግሞ ከነበሩ ደስማሎቹን መጀመሪያ ወደ ምን መቀየር ያስፈልገናል ማለት ነው? በቀላሉ እንዳትሳሳቱ ወደ ፍራክሽን መቀየር። 0.5 ወደ ፍራክሽን ስንቀይረው 5 ኦቨር 10 ወይም ደግሞ 1 ኦቨር 2 ማለት ነው። ስለዚህ የ1 ኦቨር 2 ግልባጭ ምን ይሆናል ማለት ነው? 2 ይሆናል ማለት ነው። መልቲፕሊኬቲቭ ኢንቨርሳችን 2 ይሆናል። ካቱም 1 ኦቨር 2 ስለሚሆን ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ መልቲፕሊኬቲቭ ኢንቨርስን መፈለግ ትችላላችሁ ማለት ነው። ሶላቦት ይሄ ማወቅ ያለባችሁ ወሳኝ ስለሆነ እንትን ያልኩት የተመለስኩት። ዛሬ የምናየው እንግዲህ በዋናነት ሊሚት ኦፍ አኪሬሲ ነው ማለት ነው። ሊሚት ኦፍ አኪሬሲ ሊሚት ኦፍ አኪሬሲ ይሄ ምንድነው? የአኪሬሲ ወይም ደግሞ የትክክለኛነት ውስንነቱ ምንድን ነው? ሊሚቶች አሉት። ምክንያቱም እንግዲህ ስለ አኪሬሲ ስናወራ በዋናነት ስለ ሜዠርመንት ነው የምናወራው ማለት ነው። ሜዠርመንት ወይም በአማርኛ የምንለዋለን ልኬት የምንለው ማለት ነው። ልኬት የተለያዩ ነገሮችን እንለካለን፣ ሜዠር እናደርጋለን። ቁመት ሊሆን ይችላል፣ ክብደት ሊሆን ይችላል። የተለያዩ ነገሮችን ሜዠር እናደርጋለን፣ እንለካለን። በዛን ሰዓት ላይ እንግዲህ በሜዠርመንት ዓለም ውስጥ in the world of measurement it is impossible in measurement it is impossible to make the error zero. To make the error zero. The error zero. የማለት ምን ማለት ነው? በሜዠርመንት ዓለም ውስጥ ወይም ደግሞ በልኬት ዓለም ውስጥ ማንኛውም ነገር ስትለኩ ኤረርን ወይም ስህተትን ዜሮ ማድረግ አይቻልም። ምንም ስህተት አልባ የሆነ ልኬት ማድረግ አይቻልም። በማንኛውም ሁኔታ በማንኛውም የልኬት አይነት ሊሆን ይችላል። it is impossible to make the error zero. It is because of what? There are so many uncontrolled factors. እኛ ልንቆጣጠራቸው የማንችላቸው ብዙ ምክንያቶች፣ ብዙ ፋክተሮች ስላሉ በዛ ምክንያት በሜዠርመንት ዓለም ውስጥ ስህተትን ወይም ኤረርን ዜሮ ማድረግ አይቻልም። ማንኛውም ነገር ስንለካ ጥንቃቄ የምናደርገው በጣም የተሻሉ የሚባሉ የሜዠርመንት እቃዎችን ወይ ደግሞ ልኬት ለመለካትን እኛ እንደምንለካው ቅድም እንደነገርኳችሁ እንግዲህ የሚለካ ነገር ማለት ሁሉም ነገር ማለት ነው። ክብደት ሊሆን ይችላል፣ ርዝመት ሊሆን ይችላል፣ የተለያየ አይነት ነገር ዋረበርትስ ጊዜ ሊሆን ይችላል። ሁሉም ነገር ስትለኩ ስህተትን ዜሮ ማድረግ አይቻልም። ጥንቃቄ የምናደርገው ምንድን ነው? ስህተታችንን ወደ ዜሮ ለማስጠጋት ነው እንጂ ዜሮ ማድረግ አንችልም። it is because so many different uncontrolled factors ማለት ነው። በዚህ ሰዓት እንግዲህ የምናደርጋለን አፕሮክሲሜትድ ቫልዩዎችን መጠቀም ግድ ይኖርብናል ማለት ነው። ደግሞ አጠጋግተን አኪሬት የሆነ ኤግዛክት ቫልዩ መጠቀም ስለማንችል አጠጋጋን የተጠጋጋ ቫልዩ ወይም ደግሞ አፕሮክሲሜትድ ቫልዩ መጠቀም ግድ ይሆናል ማለት ነው።
እነኛ አፕሮክሲሜሽን ቫሊዩ የምንጠቀማቸው አፕሮክሲሜሽን ቫሊዩዎች ደግሞ አፕሮክሲሜሽን የምንሰራው እንዴት ነው? ኦኬ አፕሮክሲሜሽን የምንሰራው እንዴት ነው ሲባል በተለያየ መልኩ አፕሮክሲሜሽን እንሰራለን። በዋናነት በሶስት መንገዶች አፕሮክሲሜሽን እንሰራለን ማለት ነው። አንደኛው ራውንዲንግ ይባላል። ኤግዛክት ቫሊዩ መጠቀም ወይም ትክክለኛ ቫሊዩ መጠቀም ስለማንችል ወይም ደግሞ አንዳንዴ አስፈላጊ የማይሆንበትም ሁኔታ አለ። በይዘወይ እሱን ለምሳሌ በዚህኛው አሳያችኋለሁ። አፕሮክሲሜሽን ቫሊዩ መጠቀም ኤግዛክት ቫሊዩ ትክክለኛ ቫሊዩ መጠቀም አስፈላጊ የማይሆንበት ሁኔታ አለ። በዛን ሰዓት አፕሮክሲሜትድ የሆኑ የተጠጋጉ ቫሊዎችን መጠቀም አስፈላጊ የሚሆንበት ሰዓት አለ። ያኔ እሱን እንጠቀማለን፣ አፕሮክሲሜትድ ቫሊዩ እንጠቀማለን። ሁለተኛው ደስማል ፕሌስ ናቸው። ደስማል ፕሌስ። ሶስተኛው ደግሞ ሲግኒፊካንት ፊገርስ ምንላቸው ናቸው። ሲግኒፊካንት ፊገርስ እና ሌላኛው ቀጥሎ ደግሞ የምናየው እንግዲህ በአራተኛ ደረጃ አኪሬሲ ነው። እነኚህ እንግዲህ ሶስቱ አፕሮክሲሜሽን የምንሰራባቸው ነው። ሜጀርመንት ላይ እንግዲህ እንደነገርኳችሁ አፕሮክሲሜሽን ቫሊዩ መጠቀም ግዴታ ይሆናል ማለት ነው። እንዴት ነው አፕሮክሲሜሽን የምንሰራውስ? እንዴት አድርገን ነው የምናጠጋጋው የሚለውን እንግዲህ እንደ ሁኔታው እነኚህን ሶስት መንገዶች እንጠቀማለን ማለት ነው። ይሄኛው ምንድን ነው የበለጠ ግልጽ ለማድረግ አንድ ነገር ዲሞንስትሬት ላደርግላችሁ። ለምሳሌ ሜጀርመንት ላይ ስህተትን ዜሮ ማድረግ አይቻልም የሚለውን ለመረዳት ያክል ለምሳሌ ሩለር አለ። ለምሳሌ እዚህ ማስመሪያ አለ። አንድ ማስመሪያ ቢኖረን በዚህ ማስመሪያ ተጠቅመን የሆነ ነገር እየለካን ነው። ይሄ ሜታሊክ የሆነ ሩለር ነው። ሜታሊክ ሩለር ነው ደግሞ ከብረት የተሰራ ማስመሪያ ነው ብለን ብናስብ ኦር ፕላስቲክም ሊሆን ይችላል ወረበረትስ በዚህ ማስመሪያ እንግዲህ ይሄን በስምንተኛ ክፍል ቪዲዮአችሁ ላይ እንግዲህ የምታስታውሱ ከሆነ ይሄን ምሳሌ ተጠቅሜ ዲሞንስትሬት አድርጌላችኋለሁ። በዚህ ማስመሪያ ተጠቅመን ለምሳሌ አንድ ነገር ብንለካ ለምሳሌ የተለያየ ሎኬሽን ላይ ብንሆን ለምሳሌ አዲስ አበባ ላይ እና ሰመራ ላይ ወይም ደግሞ አፋር ላይ ብንል አፋር ሰመራ ላይ ሆነን ብንለካ ልዩነቱን እንግዲህ ምን ሊሆን ይችላል? አንድ ነገር ነው የለካ ነው። በዚህ የብረት ማስመሪያ ተጠቅመን ለካን አንድ ነገር what about the result? ምን አይነት ውጤት እናገኛለን? ውጤታችን ምን የሚሆን ይመስላችኋል? ውጤታችን ምን የሚሆን ይመስላችኋል? definitely በተወሰነ መልኩ ልዩነት ይኖረዋል። አንድ አይነት ነገር ነው የለካ ነው። መለኪያችንም አንድ አይነት ማስመሪያ ተጠቅመን የሆነ ነገርን the same thing in አዲስ አበባ እና in አፋር ሰመራ ሲቲ ብንለካ የምናገኘው ውጤት የተለያየ ነው የሚሆነው ማለት ነው። ይሄ በምን ይሆናል? በምን ምክንያት ይሆናል እናያለን። ምንድነው ዋና ምክንያቱ? ለምሳሌ ቴምፕሬቸር ነው። ቴምፕሬቸር ማተር ያደርጋል። ለምሳሌ ሜታሊክ ሩለር ነው። ማንኛውም ብረት ነክ ደግሞ ሙቀት በጨመረ ቁጥር ምን ያደርጋል? the molecules in the metallic element will far apart to each other. ሞለኪውሎቹ ምን ይሆናሉ? በመካከላቸው ያለው ርቀት እየጨመረ ይመጣል ማለት ነው። ስለዚህ ማስመሪያው ላይ በተወሰነ መልኩ የርዝመት ለውጥ ይኖራል። ያን ለውጥ ምናልባት with our naked eyes በኖርማል አይናችን ላናየው እንችላለን። ያን ያክል ቪዚብል የሆነ ለመታየት የበቃ ለውጥ ላናይ እንችላለን። ግን በጣም ትንሽ የሚሆን በተወሰነ መልኩ ለውጥ ይኖራል። አፋር ላይ ሙቀቱ ከፍተኛ ስለሆነ 35 36 ዲግሪ ሴልሺየስ ስለሚሆን አዲስ አበባ ደግሞ 21 22 ዲግሪ ሴልሺየስ ከሆነ እንግዲህ እንደምታዩት እንግዲህ ወደ 14 13 ዲግሪ ሴንቲግሬድ የሆነ ልዩነት የሙቀት ልዩነት አለ። ይሄ ሙቀት መጠን ማስመሪያውን ቀጥታ አፌክት ያደርገዋል። ይሄ የሙቀት መጠን እንግዲህ ማስመሪያው ምን ያደርገዋል? በተወሰነ መልኩ አፌክት ያደርገዋል ማለት ነው በተለያየ መጠን። ስለዚህ አፋር ላይ ሲሆን ማስመሪያው የበለጠ ከፍተኛ ሙቀት ያገኛል። በዛ ምክንያት ለውጥ ይመጣል ማለት ነው። ይሄ እንግዲህ በጣም ትንሽ የሆነ ለውጥ ነው እንግዲህ ልታዩ የምትችሉት። ግን እስቲ ምን አለ ማለት ነው ልንቆጣጠሩ አንችልም ቴምፕሬቸርን። እንደዚህ አይነት ፋክተሮች ስላሉ ሜጀርመንት ላይ ስህተትን ዜሮ ማድረግ አይቻልም ያልኳችሁ ለዚህ ነው። መሳሳት በቃ ያለ ነገር ነው ማለት ነው።
ጉድ ሶ እነኝን እንግዲህ በእነኝህ ምክንያት እንግዲህ አፕሮክሲሜትድ ቫሊዩ እንጠቀማለን። ሶ የመጀመሪያው እንግዲህ ራውንዲንግ ይባላል። የመጀመሪያው ራውንዲንግ ይባላል። ራውንዲንግን በአንድ ምሳሌ አሳያችሁና እንጨርሳለን። ራውንዲንግ ማለት በቀላሉ ለመረዳት እንግዲህ ራውንዲንግ ኦፍ ኢዝ አ ታይፕ ኦፍ ኤስቲሜሽን ነው። ይሄ የግምት የምንሰራበት መንገድ ነው። ኤስቲሜሽን ነው ወይም አፕሮክሲሜሽን የምንሰራበት ነው። ኤስቲሜሽን ኢዝ ዩዝድ ኢን ኤቭሪዳይ ላይፍ ኤንድ ኦልሶ ኢን ሰብጀክትስ ላይክ ማቴማቲክስ ኤንድ ፊዚክስ። እንግዲህ ራውንዲንግ ወይም ኤስቲሜሽን ግምት እንግዲህ በየቀኑ የምንጠቀመው ነገር ነው ማለት ነው በላይፋችን ውስጥ። ሜኒ ፊዚካል ኳንቲቲስ ላይክ ዚ አማውንት ኦፍ መኒ የገንዘብ መጠን፣ ዲስታንስ ከቨርድ የተጓዝነውን ርቀት ወይም ደግሞ ሌንግዝ ሜጀርድ ወይም ደግሞ የለካነውን ርዝመት እነኝም በሞላ እንግዲህ እስቲሜት ልናደርግ እንችላለን ማለት ነው። እስቲሜሽን እንጠቀማለን ባይ ራውንዲንግ ኦፍ በማድረግ ማለት ነው። ባይ ራውንዲንግ ኦፍ በማድረግ እስቲሜሽን እንሰራለን። ሶ ዚ አክቹዋል ነምበር ቱ ዘ ኒረስት ፖስብል ሆል ነምበር ኤንድ 4 decimal at various places of hundreds ቴንስ ሊሆን ይችላል ኦር ቴንስ ሊሆን ይችላል። ቲሲ ሶ በዚህ መልኩ እናደርጋለን፣ ራውንድ እናደርጋለን፣ እስቲሜት እናደርጋለን። ሶ ይህንን አሁን በቀላሉ እንድትረዱት በአንድ ምሳሌ ላሳያችሁ። እዚህ ጋር የተጠቀሱትን ዋና ዋና ሀሳቦችም በዛው በምሳሌው ስር አሳያችኋለሁ። ለምሳሌ when rounding numbers you need to know the term rounding digit የሚባሉትን ማወቅ ያስፈልጋል ማለት ነው። when working with whole numbers and rounding to the closest 10 the rounding digit is the second number from the right or the tens place ማለት ነው። ይሄን እንግዲህ ምን የሚለውን በአንድ ምሳሌ እናየው። ለምሳሌ let's consider a football match. ፉትቦል ማች እንውሰድ ለምሳሌ። ለምሳሌ የሁለት ክለቦችን ጨዋታ እንውሰድ። በእኛ ኮንቴክስት ብንወስደው ለምሳሌ ሴንት ጆርጅን እና ቅዱስ ጊዮርጊስን እና ኢትዮጵያን ኮፊ የኢትዮጵያ ቡናን ጨዋታ ብንወስድ የቅዱስ ጊዮርጊስ እና የኢትዮጵያ ቡና ሁለት ክለቦች ጨዋታ አላቸው ብለን እናስብ። ምንድነው እነኚህ ሁለት ክለቦች በሚጫወቱበት ሰዓት እንግዲህ የሚጫወቱበት ሜዳ ላይ ወይም ስቴዲየም ላይ እንግዲህ ምን ይኖራል? አቴንዳንስ ይኖራል። አቴንዳንስ ይኖራል ማለት የሚኖረው የተመልካች ብዛት ይኖራል ማለት ነው። የተመልካች ብዛት ይኖራል። የተመልካቹ ብዛት ለምሳሌ 35653 ተመልካች ገብቶ ተከታተለው ብለን ብናስብ ስንት ነው የተከታተለው? 35653 ተመልካች የሁለቱን ክለቦች የእግር ኳስ ጨዋታ ገብቶ ተከታትሏል። ይሄ ኤግዛክት ቫልዩ ነው፣ ኤግዛክት ነምበሩ ነው። ስቴዲየም ውስጥ ገብቶ ይህን ጨዋታ የተከታተለ የሰው ብዛት 35653 ነው። ይህን እንግዲህ በሌሎችም እግር ኳስ ዓለም አቀፍ ቡድኖችንም ወስዳችሁ እንግዲህ ማየት ትችላላችሁ። እኛ አሁን ይህን ዜና በተለያየ ኤፍኤም ሬዲዮ ጣቢያዎች ልንሰማው እንችላለን። ለምሳሌ አንደኛው በሸገር ኤፍኤም ልሰሙ ትችላላችሁ። ሁለተኛው በፋና ኤፍኤም ልሰሙ ትችላላችሁ። ፋና ኤፍኤም። ሶስተኛው ደግሞ በዚህ ለምሳሌ በሌላ አንድ ኤፍኤም 97 ላይ ልሰሙ ትችላላችሁ። 97.1 ላይ ይህ ዜና በሚዘገብበት ሰዓት በአብዛኛው የተለያየ ዜና ቁጥር ልሰሙ ትችላላችሁ። የተለያየ ሸገር ኤፍኤም ምሮ ራውንድ ሊያደርገው ይችላል። ይህን ቁጥር አሁን 3553 ተመልካች የሚለው ለእኔና ለእናንተ ለተመልካቾቹ ትርጉም ያለው ቁጥር አይደለም። ይሄ ቁጥር ትርጉም የሚኖረው በዋናነት ስቴዲየሙን ቲኬት ቆርጦ ገቢ ለሚሰበሰበው አካል ነው እንጂ ለእኛ ይሄ ቁጥር ኤግዛክት ነምበር መነገሩ ትርጉም ያለው ጉዳይ አይደለም። ስለዚህ ምን ይደረጋል? ለምሳሌ ሸገር ኤፍኤም እንግዲህ ይሄ
የቁጥሮችን ቤት ማወቅ አለባችሁ። እዚህ ጋር አፕሮክሲሜት ስናደርግ በደንብ እንድትሉ ይሄኛው እንግዲህ 10 ቤት ይባላል። አሚን የአንድ ቤት ይባላል። የአንድ ቤት ዋንስ፣ ይሄ 10 ቤት ቴንስ ዲጂት ይባላል። ይሄ የመቶ ቤት፣ ይሄ የሺ ቤት፣ ይሄ 10 ሺህ ቤት። ስለዚህ አሁን ሸገር ኤፍኤም ይሄን ቁጥር ወደ ምን አፕሮክሲሜት አድርጎ ወይም ራውንድ አድርጎ ሊዘግበው ይችላል። ለምሳሌ ወደ ሃንድረድስ አድርጎ ሃንድረድስ ቱ ዘ ኒረስት ሃንድረድስ ራውንድ አፕ ሊያደርገው ይችላል። ሃንድረድስ ሲባል እንግዲህ የአንድ ቤት 10 ቤት የመቶ ቤት 6 ላይ ማለት ነው። ሶ ቱ ዘ ኒረስት ሃንድረድስ ከሆነ ሸገር ራውንድ የሚያደርገው ምን ያደርጋል ማለት ነው? ከሃንድረድስ ቀጥሎ ያለው ማን ነው? የ10 ቤት ነው። ከመቶ ቤት ቀጥሎ ያለው የ10 ቤት ነው። ሶ የ10 ቤታችን ማን ነች? 5 ነች። ከዛ እሷ ምን ታደርጋላችሁ? ቴስት ታደርጋላችሁ ራውንድ ለማድረግ ሁልጊዜ ቀጥሎ። አሁን የመቶ ቤት ስለተባለ ሲባል የ10 ቤቷን፣ የ10 ቤት ከተባላችሁ የአንድ ቤቱን፣ የሺ ቤት ከተባላችሁ የመቶ ቤቱን፣ የ10 ሺህ ቤት ከተባላችሁ ከ10 ሺህ ቀጥሎ የመጣው የሺ ቤት ስለሆነ እነሱን ቸክ ታደርጋላችሁ። ሄዳችሁ ምንድነው ቸክ የምታደርጉት? 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብላችሁ ቸክ ታደርጋላችሁ። ኢፊትስ 5 እና ከ5 በላይ ከሆነ እዚህኛው ላይ አንድ ዲጂት ይጨምርላችኋል። ከ5 በታች ከሆነ ደግሞ ትጥሉታላችሁ ማለት ነው። ስለዚህ አሁን ሸገር ይሄንን ቱ ዘ ኒረስት 100 ከሆነ ራውንድ የሚያደርገው የ10 ቤቷን ነው። 100ን ይይዝና 100 ስለሚል 100 ወይም ወደ ቤቶች ስለሆነ ያጠጋጋው የመቶ ቤቱን ይይዝና የ10 ቤቱን ቀጥሎ ያለውን ቼክ አደርጋለሁ። 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብዬ ቼክ አደርጋለሁ። እዚህ ጋር 5 ነው። 5 እና ከ5 በላይ ከሆነ እዚህኛው ላይ አንድ ይጨምራል። ስንት ይሆናል ማለት ነው? ሸገር ኤፍኤም 35,000 አንድ ይጨምርለት ያኛው 700። በቃ አሁን ይሄ ለመያዝ እና ለመስማት የሚመች ቁጥር ነው ማለት ነው። ስለዚህ እንደዚህ አድርጎ ሊዘግበው ይችላል። ፋና ደግሞ ከዚህም በተሻለ ራውንድ አድርጎ ቱ ዘ ኒረስት 1000 አድርጎ ራውንድ አፕ ሊያደርገው ይችላል። ራውንድ አፕ ሊያደርገው ይችላል። ፋና ደግሞ ቱ ዘ ኒረስት 1000 ራውንድ አፕ ቢያደርገው 1000 ከሆነ 1000ን ትይዙና ማንነው ቼክ የምታደርጉት? ሄዳችሁ 100 ቤቱን ቼክ ታደርጋላችሁ። 35 5ን እንይዝና 6ን ቀጥሎ ያለችውን ቼክ እናደርጋለን። እዚህ 5 ኤንድ አባብ ኦር ለዛም 5 ኢፍ ኢት ኢዝ ለዛም 5 እንጥለዋለን። ከ5 በታች ከሆነ እንጥለዋለን። 5 ላይ የሚጨምር ነገር የለም ማለት ነው። ነገር ግን 5 እና ከ5 በላይ ከሆነ 5 ላይ አንድ ይጨምራል ማለት ነው። ስለዚህ 5 እዚህ ጋር 6 ስለሆነ ከ5 በላይ ነው። እዚህ ጋር አንድ ይጨምራል። ስንት ይመጣል ማለት ነው? 36,000። ኦኬ ኤፍኤም 97.1 ደግሞ ቱ ዘ ኒረስት 10 አፕሮክሲሜት ሊያደርግ ይችላል። ቱ ዘ ኒረስት 10 ቱ ዘ ኒረስት ቴንስ አፕሮክሲሜት ሊያደርገው ይችላል። ወደ 10 ቤት ከሆነ 10ን ትይዙና ቀጥሎ ያለችውን ቼክ ታደርጋላችሁ። እዚህ 5 ኤንድ አባብ ኦር ለዛም 5 ብላችሁ ቴስት ታደርጋላችሁ። 3 ነች፣ ለዛም 5 ነች። ስለዚህ ኢግኖር ነው የምናደርጋት ማለት ነው። ስለዚህ ሪዛልቱ ምን ይሆናል ማለት ነው? 35,650 ይሆናል። 50 ይሆናል ማለት ነው። አያችሁ። ስለዚህ አንድን ዜና የተለያዩ ሚዲያዎች እንግዲህ በተለያየ ሌቭል ኦፍ አኩሬሲ ወይም ደግሞ የእውነተኛነት ደረጃ ገለጹት ማለት ነው። አንድ አይነት። ስለዚህ አሁን ሸገር ምን ብሎ ዘገበው? 35,700 ተመልካቾች አይተውታል ይህን ጨዋታ። ፋና ላይ ስንመጣ ደግሞ 36,000 ተመልካቾች ተመልክተውታል። ኤፍኤም ላይ ደግሞ ስንመጣ 97 ላይ ስንመጣ 35,650። ስለዚህ አሁን ከሶስቱ ለኤግዛክት ቫሉ የቀረበው ማን ነው? የ97.1 ነው ማለት ነው። ነገር ግን ሌሎቹም ልክ እንደዚሁ። ምክንያቱም ዳዝንት ማተር ይሄ ማተር አያደርግም። ኦኬ ይሄ ቁጥር እኛ በምንሰማበት ሰዓት ያን ያክል ዋጋ ያለው ነገር አይደለም ለኛ ማለት ነው። ሰው ዜና በሚሰራበት ሰዓት እንደዚህ አይነት 35,653 ብለን ተመልካችን በማይመለከተው ነገር ላይ ለመያዝም እንዲያስቸግሩ አድርገን መግለጽ የለብንም። ስለዚህ ኤግዛክት ቫሉ ወይም ትክክለኛ ቫሉ መጠቀም በዚህ ሰዓት አሁን ትርጉም አልባ የሚሆንበት ሁኔታ አለ ማለት ነው።
በዚህ ሰዓትም ምን እንጠቀማለን ማለት ነው? አፕሮክሲሜሽን ወይም ደግሞ ኤስቲሜትድ ቫሊዩ እንጠቀማለን ማለት ነው። ምን ተጠቅመን? አንደኛውን እንግዲህ ኤስቲሜሽን የመስሪያ መንገድ ተጠቅመን ማለት ነው። እሱም ራውንዲንግ ይባላል። ተጨማሪ ኤግዛምፕሎችን እዚህ ጋር እንይ። እዚህ ጋር ምንድነው የሚለው 38721 አያችሁ። if 38,721 people live in a town በአንድ ከተማ ውስጥ የሚኖሩ ህዝቦች ናቸው። ይሄ 38721 round this number to various levels of accuracy ይህንን ምን አድርገን ልንገልጸው እንችላለን? ወደ ተለያየ ሌቭልስ ኦፍ አኪሬሲ ቫሪየስ ሌቭልስ ኦፍ አኪሬሲ መግለጽ እንችላለን ነው። ለምሳሌ እንዴት? ኤ ወደ ምን ግለጹት ይለናል። ኤ to the nearest 100 ነው የተባለው። to the nearest 100 ስለዚህ ወደ 100 እንግዲህ ቅድም ምን ብያችኋለሁ? የቁጥር ቤታችሁን ትመለከታላችሁ። የአንድ ቤት፣ የ10 ቤት፣ የ100 ቤት to the nearest 100 ነው የተባለው። የ100 ቤት ስለሆነ 7ን ትይዙና ማንን ቸክ ታደርጋላችሁ? 2ን የ10 ቤቱን ቸክ ታደርጋላችሁ። 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብላችሁ ቸክ ታደርጋላችሁ። እንደምታዩት 2 ከ5 በታች ነው። ኢግኖር እናደርግና ከ7 በኋላ ያሉት ቁጥሮች በምን እንቀይራቸዋለን? እንሞላቸዋለን ማለት ነው። በዜሮ እንሞላቸዋለን። ስለዚህ ስንት ይሆናል ማለት ነው? ውጤታችን 38700 ይሆናል ማለት ነው። 38700 ወደ ቢ እንሂድ። ቢ ደግሞ ምንድን ነው የሚለን? to the nearest 1000 ነው። ይሄ ደግሞ ወደ 1000 ነው። እዚህ ጋር የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት ማለት ይሄ ነው። 8 ነው። 8ን ትይዙና ከ8 ቀጥሎ ያለው ማለት የ100 ቤቱ ነው። ማነው እሱ? 7ን ቸክ ታደርጋላችሁ። ከ8 ቀጥሎ ያለው ቁጥር ቸክ ታደርጋላችሁ ማለት ነው። ከ1000 ቤት ነው ይሄኛው 8 1000 ቤት to the nearest 1000 ስለተባለ የ1000 ቤት ስለሆነ የ1000 ቤቱን ትይዙና ቀጥሎ ያለው ደግሞ የ100 ቤት ነው። እሱን ቸክ ታደርጋላችሁ። 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብላችሁ ቸክ ስታደርጉ 7 ነው። 7 ደግሞ ከ5 በላይ ነው። ስለዚህ ያን ምን ታደርጋላችሁ? አንድ ቁጥር 8 ላይ እዚህኛው ዲጂት ላይ ይጨምርላችኋል ማለት ነው። ሪዛልቱ ሊቢዋት 38 የነበረው 39000 ይሆናል። የተቀሩትን ቁጥሮች በሞላ ምንድነው የምታደርጉት? ሁልጊዜ በዜሮ መሙላት ነው። ስለዚህ 0 0 0 ይመጣል 39000 ሆነ ማለት ነው። ሲ to the nearest 10000 ይላል። nearest 10000 ደግሞ ወደ 10000 ቁጥራችን ስናየው የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት የ10000 ቤት የምትባለው ማለት 3 ነች። እሷን ትይዙና ከ10000 ቀጥሎ ያለው ማለት የ1000 ቤት ነው። እሱን ቸክ ታደርጋላችሁ። 8 ነው። 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብላችሁ ቸክ ታደርጋላችሁ። እንደምታዩት 8 ነው፣ ከ5 በላይ ነው። ስለዚህ አንድ ወደዚህ ጨምርልናል ማለት ነው። ስንት ይመጣል ማለት ነው? 40000 ይመጣል ማለት ነው። ኦኬ ሌሎችም በዜሮ እንሞላቸዋለን። 40000 አያችሁ። ስለዚህ አንድን ቁጥር በተለያየ ሌቭልስ ኦፍ አኪሬሲ በተለያየ የእውነተኛነት ደረጃ ልንገልጸው እንችላለን ማለት ነው። በዚህ መልኩ ኤስቲሜሽን ወይም ደግሞ አፕሮክሲሜሽን ቫልዩ መስራት እንችላለን ማለት ነው። ጉድ ዚስ ኦል አባውት ራውንዲንግ። ራውንዲንግ ማለት ይሄ ነው። ቀጥሎ የምናየው እንግዲህ ሁለተኛው አፕሮክሲሜሽን ሜተድ ደሲማል ፕሌስ ነው። ኦኬ ደሲማል ፕሌስ። ይሄን ደሲማል ፕሌስ ደግሞ የምንጠቀመው ብዙ ጊዜ ምንድነው? ለደሲማል ነምበሮች ነው። በብዛት ለደሲማል ነምበሮች a number can also be approximated to a given number of decimal places. ባጭሩ ስንጽፈው d.p አድርገን እንደዚህ እንጽፈዋለን። decimal place. This refers to the number of figures written after the decimal point. ይሄ ለደሲማል ነምበሮች ናቸው። ስለዚህ ስለ ደሲማል ፖይንት ስናወራ ስለ ደሲማል ፕሌስ ስናወራ ሁልጊዜ መርሳት የሌለባችሁ ነገር ምንድነው? we are just talking about only digits after the decimal point. Okay, after the decimal point. ስለ ደሲማል ፕሌስ ስታወሩ ወይም ስታስቡ መርሳት የሌለባችሁ ነገር ምንድነው? ኮንሲደር የምታደርጉት ከደሲማል ፖይንቷ በኋላ ስላሉ ዲጂቶች ነው። ከደሲማል ፖይንቱ በፊት ያሉ ዲጂቶችን አይመለከትም ማለት ነው። so we need to consider always only the digits that are found after the decimal point. So no need of considering
no need of caring about digits which are found before the decimal place. so ከደሲማል ፕሌሱ ከደሲማል ፖይንቱ በፊት ስላሉት ድጅቶች ምንም አያገባንም ማለት ነው። ስለዚህ የምናየው ማንን ነው ማለት ነው? only digits after the decimal point ከደሲማል ፖይንቷ ወይም ከአስርዮሻዊ ነጥቧ በኋላ ስላሉት ድጅቶች ነው የምናወራው ማለት ነው። ጉድ ይሄስ ምንድን ነው? አንድ አይነት ነገር ነው። ቅድም ካሳያችሁ ራውንዲንግ ያለው ሀሳብ እሱን ነው የምናመጣው። ልዩነቱ አሁን የነገርኳችሁ ነው። ለምሳሌ በኤግዛምፕል ብናየው ሶ ራይት አድርጎ ተብለናል። ማንን? አንደኛ 10.673 አለ። ይሄን ወደ የት መጻፉ የተባለው? ወደ ዋን ደሲማል ፕሌስ። ቢላይ ደግሞ እንምጣ 3.173 ቱ ደሲማል ፕሌስ። ስለዚህ መጀመሪያ መረዳት ያለባችሁ የጥያቄውን ሐሳብ ነው። ምን ማለት ነው? ራይት 10.673 ቱ ዋን ደሲማል ፕሌስ ይላል ጥያቄውና ምን ማለት ነው? ይሄ እዚህ ጋር እንደምታዩት ምን አለች? ደሲማል ፖይንቱ አለች። እሷ እንዳትረሱ። ደሲማል ፖይንት አለች። ስለ ደሲማል ፕሌስ ደግሞ ወይ ደግሞ ስለ ደሲማል ፕሌስ ስናወራ ምንድነው ኮንሲደር አድርጎ ያልኳችሁ? የምናወራው ዲጂቶች ከደሲማል ፖይንቷ በኋላ ስላሉት ስለነዚህ ዲጂቶች ነው የምናወራው። ከደሲማል ፖይንቱ በኋላ በፊት ያለው ከደሲማል ነጥቡ በፊት ያለው 10 ይሁን 1000 ይሁን ይሄ 1 ሚሊዮን ይሁን we don't care about this። እኛ ኮንሲደር የምናደርገው only digits about that are found after the decimal point ከዚህ ከነጥቧ በኋላ ስላሉ ዲጂቶች ነው። ስለዚህ ምን ይላል ጥያቄው? ራይት 10.673 ቱ ዋን ደሲማል ፕሌስ ማለት ይሄን ቁጥር ከደሲማል ፖይንቱ በኋላ አንድ ዲጂት ብቻ አስቀርታችሁ ጻፉ እንደማለት ነው። ከደሲማል ፖይንቱ በኋላ ስንት ዲጂት? አንድ ዲጂት። ይሄኛው ደግሞ ምን ይላል? ራይት 3.1732 ቱ ደሲማል ፕሌስስ ይላል። ይሄ ማለት ደግሞ ምንድነው? ይሄን ቁጥር 3.173 የሚባለውን ቁጥር ከደሲማል ፖይንቱ በኋላ ሁለት ዲጂት አስቀርታችሁ ጻፉ እንደማለት ነው። ሁለት ዲጂት አስቀርታችሁ ጻፉ። ይሄን ለመስራት ምንድነው የምናደርገው? ይሄው ቁጥራችን እናመጣለን። ከዛ ይሄ ከደሲማል ፖይንቱ በኋላ አንድ ዲጂት ተብሏል። አንድ ዲጂት የምናገኘው ማለት ነው 6 ነው። የመጀመሪያ የምናገኘው 6 ነው። ኦኬ 6 እንይዝና ከዛ በኋላ ከ6 ቀጥሎ ያለውን ቁጥር ቼክ ታደርጋላችሁ። ይሄ 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብላችሁ ቼክ ታደርጋላችሁ። ለምሳሌ እዚህ ጋር ያለው የኔ ቁጥር አሁን ስንት ነው? 7 ነው። 7 ከ5 በላይ ነው። ከ5 በላይ ከሆነ እዚህኛው ላይ አንድ ዲጂት ይጨምራል 6 ላይ ማለት ነው። ስለዚህ ስንት ይመጣል? 10.7 ይመጣል ማለት ነው። ይሄኛው አድርጌ ጻፍኩት። አሁን ከደሲማል ፖይንት በኋላ ስንት ዲጂት ነው ያለው? አንድ። ማነው እሱ? 7 ዋን ደሲማል ፕሌስ ማለት ይሄ ነው። 7 ከ5 በታች ቢሆን ኖሮስ 10.6 ነበር የሚሆነው። እዚህ ላይ የሚጨመር ነገር አለ፣ ኢግኖር ነው የምናደርገው፣ እንጥለዋለን ማለት ነው። ኦኬ ጉድ ሌትስ ጎ ቱ ዘ ኔክስት ዋን። ለምሳሌ እዚህ ጋር ቁጥራችን ማን ነው? 3 ነጥብ። ይሄ ደግሞ የተባለው ምንድነው? 3 ነጥብ እናስቀምጥና ከደሲማል ፖይንቱ በኋላ ስንት ዲጂት አስቀርታችሁ ጻፉ ነው የተባለው? 2። ስለዚህ 2 ከሆነ 1 እና 7 እንወስዳለሁ። ከዛ ሶስተኛዋን ዲጂት ቼክ አደርጋለሁ። 5 እና ከ5 በላይ ነች ወይስ ከ5 በታች ነች ብዬ ቼክ አደርጋለሁ። 3 ነች። 3 ደግሞ ከ5 በታች ነች። ስለዚህ እሷን ከ5 በታች ከሆነ ኢግኖር እናደርጋለን። ውጤታችን የሚሆነው እንዳለ ይሆናል። 1.7 ይሄዳል ማለት ነው። 3.17 ይሆናል። ሶላባት በዚህ መልኩ በደሲማል ፕሌስ ተጠቅመን ቁጥሮች ምን ማድረግ እንችላለን? እስቲሜት ማድረግ ኦር አፕሮክሲሜት ማድረግ እንችላለን ማለት ነው። ይሄ ሁለተኛው እስቲሜሽን ወይም ደግሞ አፕሮክሲሜሽን የምንሰራበት መንገድ ነው ማለት ነው። ጉድ አሁን እንግዲህ ቀጥሎ ደግሞ የምናየው ምንድነው? ሶስተኛው ነው። ስለዚህ አሁን ምን አየን ማለት ነው? ራውንዲንግ አየን፣ ደሲማል ፕሌስ አየን። አሁን ደግሞ ሶስተኛ የምናየው ሲግኒፊካንት ፊገርስ ነው። ኦኬ ሲግኒፊካንት ፊገርስ
ቅድም ደስማል ፕሌስን ዲ ዶት ፒ እንዳልነው ሲግኒፊካንት ፊገሮችን ደግሞ ኤስ ዶት ኤፍ ብለን በአጭሩ እንጽፋቸዋለን። ሲግኒፊካንት ፊገርስ እነኝስ እንዴት ነው አፕሮክሲሜት የምናደርገው ሲባል እንግዲህ ሲግኒፊካንት ፊገር ላይ ማወቅ ያለባችሁ ከደስማል ፕሌስ ጋር ኮንፊውዝድ እንዳትሆኑ። ደስማል ፕሌስ ላይ ምን ብያችኋለሁ? ከደስማል ነጥቧ በኋላ ከስርየሻ ነጥቧ በኋላ ያለውን ዲጂት ብቻ ነው ኮንሲደር የምናደርገው ብለናል። ሲግኒፊካንት ፊገር ግን እንዴት ነው ኮንሲደር የምታደርጉት? ጀስት ኮንሲደር ዲጂትስ። ከየት ወዴት ነው ኮንሲደር የምታደርጉት? ካውንት የምታደርጉት ካውንት ኦር ኮንሲደር ዲጂትስ ከየት ወዴት ነው? ከሌፍት ከግራ ወደ ቀኝ ነው የምትቆጥሩት። ሌፍት ቱ ራይት ከግራ ወደ ቀኝ ትቆጥራላችሁ። ቢጊኒንግ የምትጀምሩት ከማን ነው? ቢጊኒንግ ፍሮም ነን ዚሮ ዲጂት። ኦኬ ነን ዚሮ ዲጂት። ስለዚህ ያሉን የሲግኒፊካንት ፊገሮች ብዛት ለማወቅ መጀመሪያ የቁጥሩን ከግራ ወደ ቀኝ ነው የምንቆጥረው ማለት ነው። ከግራ ወደ ቀኝ እንቆጥራለን። አንድ ብለን የምንጀምረው ከማን ነው ግን? ነን ዚሮ። ዜሮ ካልሆነ ዲጂት ነው። ዜሮ ከሆኑ አንቆጥራቸውም። ከዜሮ ውጭ የሆነ ዲጂት እስከምናገኝ ድረስ እንቀጥላለን ማለት ነው። ኦኬ ስለዚህ ይሄኛው ከደስማል ነጥብ በኋላ ከደስማል ነጥብ በፊት ምናምን የሚባል የለውም። ሁሉንም ቁጥር ከግራ ወደ ቀኝ ትቆጥራላችሁ ማለት ነው። ግን መጀመሪያችሁን አንድ ብላችሁ የምትጀምሩበትን ዲጂት መርሳት የሌለባችሁ ከማን ነው የምትጀምሩት? ዜሮ ካልሆነ ቁጥር ጀምራችሁ ነው አንድ ሁለት እያላችሁ የምትቆጥሩት ማለት ነው። ሶ በዛ መልኩ እንሄዳለን። ከዛ በኋላ በተሰጠን ሲግኒፊካንት ፊገር ብዛት በተጠየቅነው መሰረት እናስቀምጣለን ማለት ነው። እና ሌላው ከደስማል ፕሌስ ጋር ቅድም ያየናቸው ቴስት ማድረግ ከአምስት በታች ነው፣ አምስትና ከአምስት በላይ ነው ወይስ ከአምስት በታች ነው የሚለውን በቅድሙ መልኩ ነው፣ ልዩነት የለውም ማለት ነው። ይህንን በምሳሌ ደግሞ የበለጠ ግልጽ እንዲሆንላችሁ በኤግዛምፕል እናያለን። ፎር ኤግዛምፕል አንደኛው ኤግዛምፕል ምን ይላል? ራይት 2.364 two significant figures ያችሁ። ስለዚህ የተባለው ምንድነው? ቁጥሩ ማን ነው? 2.364 ነው። ይሄን ቁጥር እንግዲህ ወደ ምንድነው ጻፉ የተባለው ወይም አፕሮክሲሜት አድርጉ የተባለው አጠጋጉ የተባለው ወደ ሁለት ሲግኒፊካንት ፊገርስ። ኦኬ ሲግኒፊካንት ፊገሮችን አጠቃላይ ይሄ ቁጥር ስንት ሲግኒፊካንት ፊገር አለው ካላችሁ ከግራ ወደ ቀኝ ቆጥሬ አውቃለሁ። ስለዚህ ከግራ ወደ ቀኝ ነው የምቆጥረው። 1 2 3 4። ለምንድነው እዚህ ጋር አንድ ብዬ የጀመርኩት? ምክንያቱም ሁለት ነው ከዜሮ ውጭ የሆነ ቁጥር ስለሆነ አንድ ብዬ መጀመር እችላለሁ ማለት ነው። ስለዚህ ይሄ ፎር ሲግኒፊካንት ፊገር አለው ቁጥሩ የተሰጠ። እሱ ወደ ምን ጻፉ ነው የተባለው? ወደ ሁለት አድርጋችሁ ጻፉ። ሶ አንድ ሁለት ብላችሁ ሁለቱን ትይዛላችሁ ማለት ነው። ሁለት ስለተጠየቅን ወደ ሁለቱን እንይዝና ሶስተኛውን ቸክ ታደርጋላችሁ። ሶስተኛው አምስትና ከአምስት በላይ ነው ወይስ ከአምስት በታች ነው ብላችሁ ቸክ ታደርጋላችሁ ማለት ነው። ስድስት ነው እዚህ ጋር ያለው፣ ስድስት ከአምስት በላይ ነው። አንድ ወደዚህ ይጨምራል። ውጤታችን ምን ማለት ነው? 2.4። ስንት ሲግኒፊካንት ፊገር አለው? ሁለት። ኦኬ ሁለት። እንደዚህ አድርጋችሁ አፕሮክሲሜት ማድረግ ይቻላል። ሁለተኛው ኤግዛምፕል ራይት 0.0062 to one significant figure። ይሄ ደግሞ ወደ አንድ ሲግኒፊካንት ፊገር አፕሮክሲሜት አድርጉ የተባለው። ስለዚህ መጀመሪያ ቁጥሩ ማን ነው? 0.0062 የተሰጠን ቁጥር ስንት ሲግኒፊካንት ፊገር አለው መጀመሪያ የሚለውን ማወቅ ይኖርብናል። እሱን ደግሞ እንዴት ነው የምናውቀው ብለናል? ከግራ ወደ ቀኝ መቁጠር ነው። ግን አንድ ብለን የምንጀምረው ከምንድን ነው ብያቸዋለሁ? ከነን ዚሮ ዲጂት። ዜሮ ካልሆነ ዲጂት ላይ ነው የምንጀምረው። ሶስተኛውን አንድ አይደለም ዜሮ ስለሆነ ዘለዋለሁ። ይሄንንም ልክ እንደዛው ይሄንንም አንድ ብዬ የምጀምረው ከስድስት ነው ማለት ነው። ስለዚህ አንድ ሁለት። ስለዚህ ሁለት ሲግኒፊካንት ፊገር ነው ያለው መጀመሪያ ቁጥሩ ሲሰጠር ማለት ነው። ኦኬ ስለዚህ ዜሮ ዜሮ ከሆነ መጀመሪያ ያለው ዜሮ ዜሮ ብቻ ከሆነ አንቆጥረውም።
ከዜሮ ውጭ የሆነ ቁጥር እስከምናገኝ ድረስ እንቀጥላለን ሳንቆጥር ማለት ነው። ልክ እሱ እንዳገኘን አንድ ብለን እንጀምራለን። ይሄ ሁለት ሲግኒፊካንት ፊገር አለው። እኛ ደግሞ የታዘዝነውን ይሄን ምን አድርገን እንድንጽፍ ነው? አንድ ሲግኒፊካንት ፊገር አድርገን እንድንጽፍ ነው። ሁለት ካለው እና ወደ አንድ ከተባላችሁ አንደኛውን ትይዛላችሁ የመጀመሪያውን፣ ከዛ ሁለተኛውን ቼክ ታደርጋላችሁ። ኦኬ 0.00 ከዛ ይሄኛውን 6ን ይዛችኋል። ከዛ ቀጥሎ ያለውን ቼክ ታደርጋላችሁ። ይሄ 5 እና ከ5 በላይ ነው ወይስ ከ5 በታች ነው ብለን ቼክ እናደርጋለን። ሁለትን ቴስት እናደርጋታለን። 5 እና ከ5 በላይ ነች ወይስ ከ5 በታች ነች የሚለውን ቼክ እናደርጋለን። በዚህ መሰረት 2 ከ5 በታች ነች፣ ኢግኖር እናደርገዋለን፣ ተወዋለን ማለት ነው። ውጤቱ የሚሆነው 6 ላይ አይጨምርም ራሱ ይሆናል ማለት ነው። ይሄው እንደዚህ አድርገን እናስቀምጣለን ማለት ነው። ጉድ ወደሚቀጥለው ሶስተኛው ኤግዛምፕል እንሄዳለን። ሶስተኛው ኤግዛምፕል ደግሞ ምንድን ነው የሚለው ራይት 0.3041 two significant figures። የመጀመሪያው ስራችሁ ምንድን ነው? ቁጥሩን ተወስዱና ስንት ሲግኒፊካንት ፊገር አለው የሚለው ማወቅ ነው። ሲግኒፊካንት ፊገር ደግሞ ለማወቅ ከግራ ወደ ቀኝ መቁጠር ነው እና የምንጀምረው ደግሞ ከነን ዜሮ ዲጂት ነው ብለናል። ይሄ ዜሮ ስለሆነ አንቆጥረውም። ከስንት ነው የምንጀምረው? ከ3 3ን 1 2 3 4 ይሄ 4 ሲግኒፊካንት ፊገር አለው። እዚህ ጋር አሁን ምንድነው እንድታስተውሉ የምፈልገው ዜሮ በቁጥሮች መካከል ከሆነች ትቆጠራለች፣ ከሆነ ቁጥር በኋላም ከሆነች ትቆጠራለች። ኦኬ በፊት ከመጣች ከሆነ ቁጥር በፊት ከመጣች ነው የማትቆጠረው እንጂ በቁጥሮች መካከል ከሆነች እንደ ሲግኒፊካንት ፊገር እንቆጥራታለን ማለት ነው። ዜሮ አትቆጠርም ማለት አይደለም። ከግራ ወደ ቀኝ ቁጠሩ፣ ግን የምትጀምሩት አንድ ብላችሁ ከነን ዜሮ ዲጂት ነው የተባለው ከዛ በፊት ከመጣች ነው። ነገር ግን እዚህ ጋር አሁንችን ዜሮ እንደምታዩት በ3 እና በ4 መካከል ነው ያለችው። we count it። ይሄ የተሰጠን ቁጥር እንግዲህ 4 ሲግኒፊካንት ፊገር ነው ማለት ነው። የተጠየቅነው ደግሞ ወደ 2 ሲግኒፊካንት ፊገር አጠጋግተን ወይም ኤስቲሜት አድርገን አፕሮክሲሜት አድርገን እንድናስቀምጥ ነው። ስለዚህ ስንቆጥር አሁን ስንት ነው? ይሄ ከ3 ጀምሬ ነው አንድ ብዬ የምቆጥረው ማለት ነው። ይሄ 1 2 3 4 ሲግኒፊካንት አለው። 2 ስለተባልኩ ሁለቱን ይዝና ሶስተኛውን ቼክ አደርጋለሁ። 5 እና ከ5 በላይ ነው ወይስ ከ5 በታች ነው የሚለውን ቼክ አደርጋለሁ። እሱን ቼክ በማድረግበት ሰዓት እንግዲህ 4 እንደምታዩት ከ5 በታች ነው፣ ለዛም 5 ነው። ኢግኖር ይደረጋል ማለት ነው። ኢፍትስ ለዛም 5 ከሆነ ኢግኖር እናደርጋለን ወይም ደግሞ እንጥለዋለን ማለት ነው። ግሬተር ዛን 5 ከሆነ ደግሞ አድ 1 ዲጂት አድ 1 ቱ ዘ ኔክስት ዲጂት ማለት ነው። ለሚቀጥለው ዲጂት አንድ እንጨምርበታለን ማለት ነው። ስለዚህ ይሄ ከ5 በታች ስለሆነ 4 እንጥለዋለን። ውጤቱ ምን ይሆናል ማለት ነው? 0.30 ይሆናል ማለት ነው። እንደዚህ ያደረጋችሁ እንግዲህ በሶስቱ መልኩ አፕሮክሲሜሽን ወይም ደግሞ ኤስቲሜሽን መስራት እንችላለን ማለት ነው። በራውንዲንግ፣ በዴሲማል ፕሌስ እና በሲግኒፊካንት ፊገር ማለት ነው። እነኚህን እንግዲህ የተለያዩ ኤክሰርሳይሶችን እዚህ ጋር ፕራክቲስ በማድረግ ራሳችሁን ማብቃት ትችላላችሁ ማለት ነው። ለነበረን ቆይታ ቴንክ ዩ ቬሪ ማች። ቀጥሎ የምናየው እንግዲህ አኪሬሲ እና ሌሎች ሀሳቦችን ጨምረን ባውንደሪዎችን ሎወር ባውንድ አፐር ባውንድ ምንድን ነው የሚለውን እንመለከታለን በሚቀጥለው ቪዲዮአችን ማለት ነው። ቴንክ ዩ ቬሪ ማች።